ኪል ቢል የሚለውን ስም ስትሰሙ መጀመሪያ ወደ አእምሯችሁ የሚመጣው የ2003 የታወቀ የሆሊውድ ፊልም ሊሆን ይችላል። ነገር ግን በቺካጎ ጎዳናዎች ይህ ስም የሚያመለክተው የፊልም ታሪክ ሳይሆን በጣም አስፈሪና አደገኛ የሆነ እውነታን ነው። በስሙ ዙሪያ ከ12 በላይ አስክሬኖች አሉ የሚባልለት በከተማዋ ውስጥ በከፍተኛ አደገኝነቱ የሚታወቀው ቤቢ ቲ ብለድ ጋንግ አባል ኪል ቤቢ። አብዛኛውን ሰው ስለ ቺካጎ የጌንግ ባህልና ድሪል ሙዚቃ ታሪክ ሲወራ ትኩረቱ ሁልጊዜ ሳውት ሳይድ ወይም ኢስት ሳይድ ላይ ነው፣ እንደ ኦብላክ፣ ቺፍ ኬፍ፣ ኪንግ ቮን ታሪኮች። ነገር ግን በአሁኑ ወቅት በምዕራብ ቺካጎ ዌስት ሳይድ ከሁሉም የበለጠ ደም አፋሳሽና አደገኛ እየሆነ መጥቷል። ዛሬ የምናየው ኪል ቢል የወጣው ከዚሁ አስፈሪው ከሆነው የምዕራብ ክፍል ነው። ኪል ቢል ቤቢ ቲ ብለድ ጋንግ እና ዴዝ ሮመኒ ጎስ ዳውን ጋንግ ተወካይ ነው። የቢቲቢጂ ዋና መኖሪያ መንቀሳቀሻ ቦታዎች በዌስት ሳይድ ቺካጎ በሚገኘው ሃምቦልት ፓርክ አካባቢ በሚገኘው ቺካጎ አቬኑ እና ሴንት ሉዊስ ጎዳናዎች መካከል ይገኛል። ቢቲቢጂ የተሰየመው በወደቀው አባላቸው በቤቢ ቲ ስም ሲሆን የቡድኑ አባላት እርስ በርስ ባላቸው ጥብቅ ቁርኝነት በጎዳናዎች ላይ ባላቸው ጨካኝነት ይታወቃሉ። ኪል ቢል በቡድኑ ውስጥ ደረጃውን በፍጥነት አድርጎ የቡድኑ ቁጥር 1 ተኳሽና አደገኛ አባል ለመሆን ጊዜ አልወሰደበትም። ገና በ16 ዓመቱ በጎዳናው ላይ ስሙ በከፍተኛ ሁኔታ ይጠራ ነበር። አብዛኛዎቹ ወጣቶች በራሳቸው ሰፈር ብቻ ተወስነው ሲቀሩ፣ ኪል ቢል ግን በደቡብ፣ በምስራቅ፣ በሌሎችም የከተማዋ ክፍሎች አደገኛ ቡድኖች ጋር ግንኙነት መፍጠር ችሎ ነበር። የቢቲቢጂ ዋና ጠላት ጎስት ሞብ የሚባለው ቡድን ነበር። የሁለቱ ቡድኖች ጦርነት በከፍተኛ ሁኔታ የተቀጣጠለው ማርች 17 2016 ላይ ነው። በዕለቱ የቢቲቢጂ መስራች ቤቢቲ በኖርዝ ሳይድ ሉዊስ አቅራቢያ በሚገኘው መንገድ ላይ ቆሞ እያለ አንድ መኪና ቀስ ብሎ በመቅረብ ጥይት አዘነበበት። ቤቢቲ ሆዱ ላይ ተመቶ ሆስፒታል ቢወሰድም ሕይወቱ አልፏል። ከቤቢቲ ሞት በኋላ ጦርነቱ ይበልጥ ተባባሰ። ኮስሞ በመቀጠል ማርከስ 23 የሚባለውን የቢቲቢጂ አባል ገደሉ። ይህም ክስተት ኪል ቢል እና ቡድኑ ወደ ሙሉ ደም በቀል አሰማራቸው። ከበቀላቸውም አንዱ የጎስሞ አባል የሆነው ዴቮን መግደል ነበር። ዴቮን ከጓደኞቹ ጋር ከሚኒ ማርኬት ወጥቶ እያለ የቢቲቢጂ ተኳሾች ከመኪና ወጥተው በድንገት ተኮሱበት። ዴቮ መሪ ላይ ከወደቀ በኋላ እንኳን ተኳሾቹ አልተውትም። አንደኛው ተኳሽ ከመኪናው ወርዶ ሽጉጡን በመቀየር እንደገና ደግሞ ተኮሰበት። ሕይወቱ እንዲያልፍም አደረገ። ይህ አሰቃቂ ጥቃት ኪል ቢልና ቡድኑን በጎዳናው ላይ ይበልጥ እንዲፈሩ አደረጋቸው። በቢቲቢጂ እና በጠላቶቻቸው መካከል ያለው ጦርነት አደገኝነቱ የንጹሃንን ሕይወት ማፍሰሱ ላይ ነበር። በ2021 ቲራ የሚባል የቢቲቢጂ ጠላት በኢንስታግራም ላይ የቢቲቢጂን አባላት ሲሳደብና ሲያፌዝ ነበር። ነገር ግን ከጥቂት ቀናት በኋላ ቲራይ ከ7 ዓመት የሴት ልጁ ጄስሊን አዳምስ ጋር በማክዶናልድስ ውስጥ ምግብ በመጠቀም ላይ ያሉ አደገኛ ጥቃት ደረሰባቸው። ታጣቂዎች መኪናቸውን ከበው በርካታ ጥይቶችን ተኮሱ። ቲራይ ቢተርፍም አሳዛኙ ነገር የ7 ዓመቷ ሕፃን ጄስሊን ሕይወቷ አልፏል። ይህ ክስተት የመላው አሜሪካንን ከፍተኛ ቁጣ የፈጠረና የፖሊስን ትኩረት ወደ ቢቲቢጂ የሳበ ነበር። በ2022 ኪል ቢል በሕይወቱ ትልቁና አሰቃቂውን መከራ አስተናገደ። የ15 ዓመቱ ታናሽ ወንድሙ ኬቨን ዴቪስ በትምህርት ቤቱ ደጃፍ አቅራቢያ በጥይት ተመቶ ተገደለ። ኬቨን ገና ወጣት ቢሆንም በጎዳና ሕይወት ውስጥ እጁ እንዳለበት ይነገራል። ኪል ቢል በኋላ ላይ በሰጠው ቃለ መጠይቅ ስለ ወንድሙ ሲናገር እኔ እንደ አባት ጠባቂው ነበርኩኝ። ትምህርት ቤት እንዳይሄድና ከዚህ ሕይወት እንዲወጣ ነግሬው ነበር። ነገር ግን መስከረም ላይ ተመልሶ ገባ። በዚያውም ሕይወቱ አለፈ። ውድቀቴ እንደሆነ ነው የሚሰማኝ ሲል ተናግሯል። ከኬቨን ሞት በኋላ ብዙም ሳይቆይ የኪል ቢል ቀኝ እጅና የቅርብ ጓደኛው ሊል ሉክ ተገደለ። ከዚህም ሁለት ክስተቶች ኪል ቢልን ይበልጥ ጨካኝ ያደረጉት። ከወንድሙና ከጓደኛው ህልፈት በኋላ በቲኤችኤፍ
እና ጎስት ሞብ አባላት ላይ የበቀል እርምጃዎች ቀጠሉ። ጥቅምት 25 2025 በታዋቂው የቲኤችኤፍ አባል ቦዜል ላይ ጥቃት ደረሰ። ቤዞል በመኪና ማቆሚያ ቦታ ውስጥ እያለ ሁለት ታጣቂዎች ተኩሰው ገደሉት። ቤዞል በሽንፈት የማይታወቅ ከኪንግ ቮን ጋር የነበረና በጎዳናው ላይ ትልቅ ስም የነበረው ሰው ነበር። ቤዞል ከተገደለ በኋላ ኪል ቢል በሰጠው የጋዜጣ ሚዲያ ቃለ መጠይቅ ላይ ጋዜጠኛው ስለ ቤዞል ሞት ሲጠይቀው ኪል ቢል ሬስት ኢን ፒስ ብሎ በፈገግታ መለሰለት። ይህ ፈገግታ ምላሽ በቺካጎ ጎዳናዎችና በሶሻል ሚዲያ ላይ ትልቅ መነጋገሪያ ሆነ። የኪል ቢል ታሪክ በቺካጎ ጎዳናዎች ውስጥ ያለውን የማያልቅ የበቀል የደምና የኃይል ውደት ቁልጭ አድርጎ ያሳያል። አንዱ ሲገደል ሌላው የሚበቀልበት፣ ወጣቶች ሕይወታቸውን በወጣትነታቸው የሚያጡበት ይህ አደገኛ መንገድ አሁንም አልቆመም። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በቀጣይ የትኛውን የድሪል አርቲስት ወይም የጎዳና ታሪክ እንድንሰራ ትፈልጋላችሁ? ኮመንት ላይ ጻፉልኝ።